ሰበር ዜና በአስቸኳይ ስልጣናችሁን ለቃችሁ የማትወርዱ ከሆነ ከዚህ በኋላ ያለው የህመም ጊዜ ነው ሲል አርቲስት ዮሐንስ በቀለ ቶኪቻው የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞን አስጠነቀቁ። ጊዜያችሁ እንዳለቀ ጊዜያችሁን እንደጨረሳችሁ አሁን የመጨረሻ እንጥፍጣፊ ሰዓት ላይ ደቂቃ ላይ እንዳላችሁ በቃ ይሄ እኮ መገለጫው እኮ ነው። በዚህ ደረጃ ምን እንደምትናገሩ እስከማታውቁ ድረስ ከደረሳችሁ ስታችኋል። አሁን ከዚህ በኋላ የሚቀጥለው ጊዜ ምንድነው የሚሆነው? ቶሎ ይህን ስፍራ ቶሎ የያዛችሁትን ስልጣን ማትለቁ ከሆነ ወደ በሽታ ነው። በቃ አሁን ወደ ህመም ነው የሚዞረው። ከዚህ በኋላ ያለው ጊዜ ህመም ነው። በቃ የህመም ጊዜ ነው። ከሁለት ቀን በፊት ፕሬዝዳንቱ ለተናገሩት ትችትም አርቲስቱ የመልስ ምት የሰጠ ሲሆን ከህፃን ልጅ የማይጠበቅ ሲል ፕሬዝዳንቱን ዘልፎ ህዝብ አንቅሮ እንደተፋችሁ አውቃችኋልና አትታገሉ ሲሉም ፕሬዝዳንቱን ተችተዋል። ምንድነው 30 ኪሎ ሜትር ምንድነው? ሲዳማን ደግሞ እኔ ማወቅ አለማወቄን በምን ታውቃለህ? የት ነው ማላቀው ስፍራ? ምንድነው አሁን የምትናገረው? እስኪ አሁን በቃ አሁን እመኑ። በቃ አሁን እመኑ። አንድ ህዝብ እንደተነሳባችሁ በደንብ ታውቃላችሁ። አሁን እናንተ ነገሩን የቶኪቻው የግል ነገር ለማድረግ አንዴ በዛ ይቅርታ አለ ወይ እንደዚህ ነው የሆነ ስልክ ወሬ ምና እንደዚህ አሁን ይሄ በቃ ይሄ የመጨረሻ ተራ የሆነ ነገር ነው። ይሄ ሞር እናንተን እያጋለጣችሁ ያለ ነገር ነው። ነገር ግን በቃ አሁን ጊዜያችሁ እንዳለቀ ህዝብ በቃ አንቅሮ እንደተፋችሁ በደንብ አውቃችኋል። አሁን ድጋሚ አትታገሉ። በመጨረሻም አርቲስቱ ሲናገር የስልጣን ዘመናችሁ ኤክስፓየር ዳርጎ አልቋልና በአስቸኳይ ወርዳችሁ ስልጣን አስረክቡ ሲልም ጥሪ አስተላልፏል። ምን እንደምታወራ ስታል፣ ምን እንደምታደርጉም ግራ ገብቷችኋል። ይሄ ማለት ጊዜያችሁ እንዳለቀ የስልጣን ዘመናችሁ ኤክስፓየርድ እንዳደረገ ይሄ ምልክት ነው። ስለዚህ ከዚህ በኋላ ነገሮችን ለመደባበስ ነገሮችን ለመሸፈን የምትሄዱበት ርቀት በጠቅላላ ዋጋ ያስከፍላችኋል። ወደ ህመም ነው የሚቀየረው። አሁን ወደ ጤና መታወክ ውስጥ ነው የሚከታችሁ። ስለዚህ ቶሎ ይሄን ተረታችሁ ስልጣናችሁን አስረክባችሁ ውጡ። በቃ ውርዱ። አሁን በቃ ምንም ጊዜ የላችሁም። አሁን እርቅም አይደለም ምንምም አይደለም፣ ይሄም አይደለም ያም አይደለም። እናንተ ጋር የሚያስፈልገው ውረዱ ነው። በቃ ይሄ አልቋል ነው ጊዜያችሁ። ይሄ ኤክስፓየር ዴታችሁ አልፏል ነው። በቃ አቶ ደስታ ሌዳሞ ምንድነው አሁን ለመግለጽ የፈለከው? ምን ልትገልጽ ፈለገክ ነው? ማለትም ምንድነው አሁን የሰጠከው መግለጫ? ምንድነው እያወራክ ያለከው? ባይዘዌ ማለት ነው። በቃ ምን ያህል በቃ ጊዜያችሁ እንዳለቀ ጊዜያችሁን እንደጨረሳችሁ አሁን የመጨረሻ እንጥፍጣፊ ሰዓት ላይ ደቂቃ ላይ እንዳላችሁ በቃ ይሄ እኮ መገለጫው እኮ ነው። በዚህ ደረጃ ምን እንደምትናገሩ እስከማታውቁ ድረስ ከደረሳችሁ ስታችኋል። አሁን ከዚህ በኋላ የሚቀጥለው ጊዜ ምንድነው የሚሆነው? ቶሎ ይህን ስፍራ ቶሎ የያዛችሁትን ስልጣን ማትለቁ ከሆነ ወደ በሽታ ነው። በቃ አሁን ወደ ህመም ነው የሚዞረው። ከዚህ በኋላ ያለው ጊዜ ህመም ነው። በቃ የህመም ጊዜ ነው የሚሆነው። ምንድነው አሁን 30 ኪሎ ሜትር ቶኪቻውን አይኑን አስረን እንደዚህ ህፃን ልጅ እንኳን እንደዚህ አያወራም እኮ። ምንድነው 30 ኪሎ ሜትር ምንድነው? ሲዳማን ደግሞ እኔ ማወቅ አለማወቄን በምን ታውቃለህ? የት ነው ማላቀው ስፍራ? ምንድነው አሁን የምትናገረው? እስኪ አሁን በቃ አሁን እመኑ። በቃ አሁን እመኑ። አንድ ህዝብ እንደተነሳባችሁ በደንብ ታውቃላችሁ። አሁን እናንተ ነገሩን የቶኪቻው የግል ነገር ለማድረግ አንዴ በዛ ይቅርታ አለ ወይ እንደዚህ ነው የሆነ ስልክ ወሬ ምና እንደዚህ አሁን ይሄ በቃ ይሄ የመጨረሻ ተራ የሆነ ነገር ነው። ይሄ ሞር እናንተን እያጋለጣችሁ ያለ ነገር ነው። ነገር ግን በቃ አሁን ጊዜያችሁ እንዳለቀ ህዝብ በቃ አንቅሮ እንደተፋችሁ በደንብ አውቃችኋል። አሁን ድጋሚ አትታገሉ። አሁን ይሄ የትግሉ በቃ አሁን በግድ ዘመን ለማስረዘም ኤክስፓየር ዴቱ ያለፈን ነገር በግድ እንደ አዲስ ለማስጠቀም የሚኬድ እንትን ነው፣ ጥረት ነው፣ በቃ ትግል ነው። ለምን በዚህ ደረጃ እየቃዣችሁ ነው? እንግዲህ በቃ ህዝብ አልፈለጋችሁም። እናንተ ኮምፕሊትሊ አሁን መውረድ ነው ያለባችሁ። በቃ ህዝቡ ልማት ይፈልጋል፣ ህዝቡ መለወጥ ይፈልጋል፣ ህዝቡ መብላት፣ መጠጣት፣ መስራት ይፈልጋል። ያ ነውና አሁን ስፍራውን ለሚገባው ለሚመለከተው ለሚገባው ብታስረክቡ መልካም ይመስለኛል። ቦና እንደዛ በሆነ ጊዜ እንደዚህ እንትን በተከሰተ ጊዜ እንዳንተ የት ነበርክ? የቦና ጉዳይ እኮ አንተን የሚመለከተው። እኔ እንደ ዜጋ እንደ ብሔር ተወላጅ የሚጠበቅብኝን የምችለውን ሼር ሪፖስት በማድረግ ተሳትፌያለሁ። አቅሜ ከዛ ያለፈ ነገር ስላልሆነ እናንተ ግን ሁሉ ነገር እናንተ ጋር አለ። ነገሩን መለወጥ፣ ማስተዛዘን፣ ህዝቡን መካስ። የሲዳማ ክልል መንግስት
የሲዳማ ክልል በጀት በአንተ እጅ እኮ ነው ያለው። በእናንተ እጅ አይደለ እንደ ያለው? መንገድ መስራት የእናንተ ጣፋንታ ነው። የህዝቡን ደህንነት መጠበቅ የእናንተ ጣፋንታ ነው። ገንዘብ በጀት መበጀት የእናንተ ጣፋንታ ነው እንጂ የኔ ነው እንደ የኔ እኮ አይደለም እኮ። ድልድዩን እኔ ነኝ እንደምሰራው፣ መንገዱን እኔ ነኝ እንደምሰራው። እኔ ጋ ነው እንደ ያለው። በጀቱ እናንተ ጋር እኮ ነው ያለው። እናንተ እየተቀራመታችሁ፣ እናንተ እየበላችሁ። ቶክቻው የት ነበረ? ምንድነው የት ነበረ ማለት? ዳንተ ሰውዬ አንተ ነው የት ነበረ የምትለው ሰውዬ ከመኖር ስንት ዘመን በፊት እኮ ነው ሲዳማን እያስተዋወቅኩኝ እየታገልኩኝ ማንም ሳይሰጠኝ በራሴ ገንዘብ ዋጋ እየከፈልኩ እኮ ሲዳማን ያስተዋወቅኩት። ምን አይነት ሞራል ነው እናንተ ያላችሁ? ቶኪቻው የት ነበረ? እንደዚህ ሲሆን የት ነበረ? እንዲህ ሲሆን የት ነበረ የማለቱ ሞራል ኬት ነው የመጣላችሁ እናንተ ሰዎች? እኔ ሲዳማን እንደዛ ሳስተዋውቅ፣ እኔ ሲዳማን ከፍ ከፍ ሳረግ እናንተ የት ነበራችሁ? እስኪ ንገሩኝ። የት ነበረ የሚል ቃል ምንድነው? የት ነበረ እንዴ? እናንተ የት ነበራችሁ? እናንተን ማን ያውቃችኋል? እናንተ ትላንት አይደል እንደመጣችሁት? እናንተ ትላንት መጣችሁ ቶኪቻው የት ነበረ ትላላችሁ? የት ነበራችሁ እናንተ ራሳችሁ? እኔማ ነበርኩኝ። ከሲዳማም አልፎ በኢትዮጵያውያን ሕዝብ ልብ ውስጥ ነበርኩኝ። በመላው ኢትዮጵያዊ ሕዝብ ልብ ውስጥ አለሁኝ። ያ ሁሉ ሕዝብ ሲያልቅ አንተ ማን ነው ብሔራዊ የሐዘን ቀን አውጃ ባንዲራ ዝቅ አርጋ አውለብልባል። ሁሉም ክልል አደጋ ሲፈጠር አደጋ ሲከሰት ብዙዎች ሐዘንን ሲያውጁ የሐዘን ቀን ብሔራዊ የሐዘን ቀን ሲያውጁ አይተናል። መግለጫ በተለያየ መንገድ ሲሰጡ ነገሩን ሶልቭ ለማድረግ ለማስተካከል ሲሯሯጡ አይተናል። ኢቭን በዛ ህዝብ በዛ በሞተ ህዝብ እንኳን ስም የተሰበሰበ ገንዘብ በቁጡም አልደረሳቸውም። እንደዚህ አንተ አፍን ሞልተ የት ነበረ ቶኪቻ ብለ እኔን አንድ ሙዚቀኛ የሆንኩን ሰውዬ ከዛ ከስልጣን እንትን ብለ ልክ እኔን ርዕስ አርገ እኔን ጉዳይ አርገ ራሱ መግለጫ መስጠት ምን ያህል እንዳበቃ ስልጣንህ ይናገራል። ምን ያህል እንዳበቃላችሁ የህዝቡን ጥያቄ እኔን ርዕስ አርገ እንዴት ትመልሳለህ? እንዴት የህዝብን ጥያቄ እኔን ርዕስ አርገ እንዴት ወደ እኔ ለማላከክ ትሞክራለህ? የህዝብ ጥያቄ አንተን ነው የሚመለከተው። የመልካም አስተዳደር እጦት አንተን ነው የሚመለከተው። ቶኪቻውማ ከሚመለከተው ከሚጠበቅበት በላይ ሰርቷል። አይደለም ለሲዳማ ብቻ ለደቡብ ህዝብ ባህል እድገት፣ ሙዚቃ እድገት ፊተኛው ተጠቃሽ እኔ ነኝ። አልፎም ኢትዮጵያ ላይ ልዩ ስልት ይዞ በመምጣት የመጀመሪያው ነኝ። ስለዚህ ምን እንደምታወራ ስታል፣ ምን እንደምታደርጉም ግራ ገብቷቸዋል። ይሄ ማለት ጊዜያችሁ እንዳለቀ፣ የስልጣን ዘመናችሁ ኤክስፓየርድ እንዳደረገ ይሄ ምልክት ነው። ስለዚህ ከዚህ በኋላ ነገሮችን ለመደባበስ፣ ነገሮችን ለመሸፈን የምትሄዱበት ርቀት በጠቅላላ ዋጋ ያስከፍላቸዋል። ወደ ህመም ነው የሚቀየረው። አሁን ወደ ጤና መታወክ ውስጥ ነው የሚከታችሁ። ስለዚህ ቶሎ ይሄን ተረታችሁ ስልጣናችሁን አስረክባችሁ ውጡ። በቃ ውረዱ። አሁን በቃ ምንም ጊዜ የላችሁም። አሁን እርቅም አይደለም፣ ምንምም አይደለም፣ ይሄም አይደለም፣ ያም አይደለም። እናንተ ጋር የሚያስፈልገው ውረዱ ነው። በቃ ይሄ አልቋል ነው ጊዜያችሁ። ይሄ ኤክስፓየር ዴታችሁ አልፏል ነው። በቃ ብዙ የተማሩ ልጆች አሉ፣ ብዙ ለህዝባቸው የሚያስቡ የህዝባቸው ነገር ግድ የሚላቸው የምስኪኑ ከርታታው ህዝባቸው ነገር፣ የህዝባቸው ድህነት፣ የህዝባቸው እንባ፣ የህዝባቸው ቁስል የሚሰማቸው የሚያማቸው ብዙ ቀና ልብ ያላቸው የሲዳማ ልጆች አሉ። ስለዚህ ወንበራችሁን ለቃችሁ ዞር ነው ማለት ያለባችሁ። ይሄ ነው ያለኝ። አትዘበራረቁ። ህዝብ ከኛ ጋር ነው። ህዝብ ከእናንተ ጋር ከሆነ ታዲያ በዚህ ደረጃ ወጥታችሁ እንዴት ስለኔ መግለጫ ታወጣላችሁ? ህዝብማ ከእናንተ ጋር እንዳልሆነ አውቃችሁ ነው የምትገቡበት የጠፋችሁ። ታቁታላችሁ በደንብ ነገሩን የግል ለማድረግ ቶኪቻው አትበሉ። ቶኪቻው የሲዳማ ህዝብ የኢትዮጵያ ህዝብ ሁሉ አውቋል። የሲዳማ ህዝብ ተነስቶባቸዋል። ስለዚህ